አላውቅም ማለት በአገሬም እንግዲህ ማለት የሆነ እንደዚህ አይነት ነገር ወይ እርግማን ነው ሊሆን የሚችለው እንጂ ነግሬሻለሁ እኮ ማለቴ ያለውን ነገር ደውይለት። ብዙ ካንቺ በላይ እኮ ብዙ ሰዎች ነግሬሻለሁ አይደል? በቃ እንደውም ለምን ስልኩን አልሰጥሽም? እሺ ንገሪኝ። 09 11 እግዚአብሔር ይመስገን ደህና ነሽ? ነገ ስትመጪ ይዘሽ የምትመጪውን ልንገርሽ ብዬ ነው። እሺ ምንድን ነው? ገንዘብ ነው? ስንት ነው? የለም የውስጥ ቁምጣውን እንዳወለቀ ይዘሽ የምትመጪ ነው። የውስጥ ቁምጣ ማለት የውስጥ ሱሪው ነው? አዎ የውስጥ ሱሪው ማለት የውስጥ ሱሪው አሁን ካወለቀ ጠዋት ካወለቀ ወዲያው ስትመጪ ይዘሽ ማምጣት። ለምሳሌ ዛሬ አውልቋል። እኔ እንጃ ልብ አላልኩም። እሺ አያለው ሞክራለሁ። በቃ ተከታታይና ይዘሽ ነይ። አይዞሽ መፍትሄ አይጠፋም። መቼም ስለኔ እነግርሻለሁ። አዎ እሱማ እኔ እንጃ ከተሳካልኝ ቃላት የለኝም። አይዞሽ ስንቱ ደስታው መልሻለሁ። ስንቱ ልጅ ወልዷል መሰለሽ። እሺ ማለት እኔም እንደሳወቅ ማድረግ ከደረሰኝ ማድረግሎትን አያውቁም። በይ ደህና ደሪ። አይዞሽ ደህና ደግሞ እማዬ እኮ ደውላለኝ እኮ ስልክ ይዤ ነው። እሺ እባክህ እንዴት እየሄደ ነው? ያንቺ እንዳሰብሽው ሳይሆን እኔ እንዳሰብኩት እየሄደ ነው። አትቀልድ። እሷ እኮ ነበረች ዋናዋ እናቴ የጠረጠርኳት። እሺ በቃ እንቅልፍ እያስቸገረኝ ስለሆነ ትቆያለሽ። እኔ ቆይ እሺ ቆይ ኮምፎርት ላምጣልኝ ላልብስ። በቃ ፊልሙን ልጨርስ እንደው በቃ ተኛ። ብጠይቀው ይደነግጣል። እንዴት ነው አሁን የምወስደው? ግን እኮ እንዴ የጋራ ጥቅም አይደል እንዴ? ምን ያሸማቅቀኛል? አዎ ባይሰማ ባያቅ እንዲሁ ሐኪሙ እንዳሉት በሚስጥር ቢሆን
እሰየው። እሺ ካልቻልኩስ እንደምንም አድርጌ በእንቅልፍ ልቡም ቢሆን ማር እና ዛሬ እንቅልፍ የለም እንዴ? አለ ቆይ ፊልም ጨርስ ብዬ ነው መጣሁ። እሺ እኔ እኮ ግርም የሚለኝ እንደዛ ሞቅ ብሎኝ የሚመጣው እኔ የምትጋደኝ አንቺ ሞቅ ብሎኝ ያለሽ እንደጨቆንሽ ይገባሽ። እኔ እኮ ግርም የሚለኝ የምትቀምሽ ትንሽ አብሾ እንዳለበት ሰው በቃ ከሄድኩ የሚያርግሽ ነው። ናፍቆት ነዋ፣ የአሜሪካ ናፍቆት። ከሁሉም ቤተሰብ እኔ ብቻ ነኝ እዚህ ያለሁት። ይህን ሳስብ ደግሞ በቃ እበጂ ነው የሚል በጣም ይከፋኛል። ማነው? ችግር የለውም። ለምን ታውቂኛለሽ? መጣሁብሽ አይደል? አዎ ምነው ዛሬ በሰላም ሳደውይ ያታውቂኝ አንቺ ጋር ነው መቼም ለምንም ነገር ውጭ የምመጣው ማሞክርሽ ነገር አለ ብዬ ነው። ቁጭ በይ ይደርሳል። ችግር የለውም። ቆየሁ ከጀመርኩት ሀሴት የለችም ዛሬ? ሀሴት አልመጣችም። ቤተሰብ ጋር ነው ያለችው። በቃኝ እባክሽን። ምነው ብይ እንጂ በይኔ እኔ ስለመጣሁ ነው። በጣም ብዙ በልቼዋለሁ። የምር? እሺ እንደዛ ከሆነማ ያልሽ ወሬ ልጀምር። ምንድን ነው መቼስ የመጣሽበት ጉዳይ ብዙ ሰዓት የሚያስቀምጥ ነው። እኔ በጣም ብዙ ውሃ ልጠጣው። እሺ
ወይኔ አይሉልህ አንተ በስመ አብ ዛሬ እንቅልፍ አሸነፈኝ። አንተ ራስህ እኮ ለጣልክ። አይ እንትን ብያለሁ፣ ወጣሁኝ፣ ሱቅ በዛው እገባለሁኝ፣ ፀጌንም በዛው ኃይላታለሁ ብያለሁ። አንተስ? ያው እንጂ ምሳ በላሁ አይደል ነበረ? ሰዓት ገና ነው። ያ በቃ እሺ፣ ራስን ጠብቅ እሺ። ይኸውልሽ ፀጌ፣ የምትወጂው ወንድምሽ፣ አባትሽ፣ ምን ልበልሽ ሁሉ ነገርሽን የሆነ ባል ይስጥሽና። ወይኔ በእናትሽ አሜን። እንደው እንዳትሽ አድርግልኝ። ከዛው ደግሞ አንቺ ቀመሽውን እኔ መቅመስ ይኖርብኛል አይደለም ማርትዬ? ወይ ይስጥሽ ፀጌ፣ የእውነት እንደኔ አይነቱን ህይወት እግዚአብሔር ይስጥሽ። ደግሞ አንቺን እኮ ያገኘ ታደለ ነው። ትቀልጃለሽ? ኧረ ተይ እና ምንድን ግን እኮ እኛ አንዳንዴ ማጠገባችን ያሉ ወንዶችን ስለማናይ ነው እኛ ሴቶች እንጂ እኔ ከስርሽ ስንት አለ እንዴ። ታዲያ እሱን አይደለ እንዴ የምልሽ? ቆይ ከዚህ በኋላማ ሲጀመር የማቃጠለውን ጊዜ አይኖረኝም። እኔ የምልሽ ማርቲ፣ የመጣሽበትን ጉዳይ እኮ ረሳሁ። የኔ ጉዳይማ ፀግዬ ምን መሰለሽ፣ በነገራችን ላይ ለአንቺን ጥሩ ትምህርት ይሆንሻል ፀግዬ። አሁን በጣም ስለ ትዳራችን ቆንጆነት ጥሩነት አውራን አይደለም። በዚህ ውስጥም ደግሞ ሁሉም ነገር የተመቻቸው እንዳልሆነ መንገዳገር እንዳለበት ትማሪበታለሽ እና ትንሽ ፈተናም አለ አንዳንድ ትዳሮች ነው እንዴ። እሱማ ግድ እኮ ነው ሲጀመር። ግን አንቺ የምን ፈተና ነው የምታወሪው? ባለፈው ፈተናው አይደል እንዴ የነበረው ችግር? አዎ የኔ ቆንጆ፣ አንቺ ጋር ማበጥሽ ምን ማልፈተው ችግር አለ ብለሽ ነው። ግን ያው አሁን ደግሞ ትንሽ ሌላ ነገር ደግሞ ማለቴ ሐኪሙን አልደወልሽለትም? ያው እኮ እሱ ሰውዬ ትልቅ ስለሆነ ዝም ብሎ ይነጫነጫል። ውይ እንደውም ጥሩ ናቸው። ኧረ ማለት አወራን እንትን በያልሽኝ ምንድን ነው ስሙ ደውዪ ያልሽኝ አይደለ? እዛን ቀን ደወልኩኝ ምናምን ያለውን ነገር ነገርኳቸው፣ አወራን። እንደውም ፀጌ ናቸው ላካቸው መስሏቸው በደንብ ነው በክብር ነው ያወሩኝ እና ያለውን ነገር ነገሩኝ። ግን ትንሽ የከበደኝ ነገር እባክሽ ፀጌ ማለት ምን ቢሉሽ ነው ይሄን ያህል ያስመጣሽ? አምጪ ያሉኝ ነገር ለመፍትሄ ፀጌ ትንሽ ከበድ ያለ ነገር ነው ማለት ያለ ለየት ያለ ነገር ነው። ለማለትሽ ምንድን ነው እሱ? ልስማ ስልሽ ምን አንቺ እንደምትቀልሽ ማለት ያሉ ነገር ነው ነገርኳቸው። ይፈታል ብለውኛል። አንቺ ነው እና ታዲያ ዋናው መፈታት አይደል? አንቺ ደግሞ እስከዛሬ ሲያሳስብሽ ከነበረው ጉዳይ እኮ ይበልጣል። ልክ ነሽ እኮ ፀጌ ግን እሺ ምናምሽ እና ሊንገርሽ ና ቸርስ ትፈርጃለሽ። አታስቂኝ እሺ። ነገር ቦክሰር ማለት ከውስጥ ያደረገው ታዲያ ለባሏ ሚስት ቦክሰር ማግኘት ከባድ ነገር መሆኑ ስልሽ ፀጌ ማለት እሱ ሳያውቅ እኮ አውቆ ቢሆን እሺ በቃ ወይ ጆንዬ ምናምን ቦክሰር ነው ትያለሽ። አይ ይሄ ሲጀመር ቀላል ነገር ነው እንኳን አይደለም ቦክሰሩ እንዴ። ኧረ ተይ ፀጌ ተዛፍሪኛለሽ። ለመፍትሄታች ብዬ የመጣሁት አሁን ይልቅ እኮ ማለት ምን ወስዳለሁ እኮ ግድ ነው። ግን በቃ ልጃ መጫንቆኛ ብድግ ብዬ የመጣሁት የጆኒን ጠዋት ስራሽን በቃ ግራ ገብቶኝ መፍትሄ እኮ እሺ ማለቴ ቦክሰር ነው ያልኩሽ አይደለ? ቦክሰር እና ታዲያ ቦክሰሩ ልጅ መሄድ እኮ ነው በቃ። ሌላ ይሄ ምንም እኮ አዲስ ነገር ነው። ስለሽ እሱ ሳያውቅ ነው ገብቶኛል እኮ። ግን የሆነ ደብቄ ምናምን ነው የምወስደው እና እኔ የምልሽ ማርቲ እሱ ማይስማታ ብሎ መፍትሄም ተፈልጎ እንዴት ሊሆን ይችላል? ይሄን እንዴት ላስረዳሽ ስልሽ በቃ ከባድ እኮ ነው። ታዲያ መቼስ እኔ መጥቻ አላውቅለት ምልሽ የባህል ሐኪም እኮ መፍትሄ አጣም ብዬ እኮ ነው። ከእሱን እኮ ነው የምልሽ። እኔም አንቺ መፍትሄ አታጭም ብዬ ነው የመጣሁት። ቆይ እኮ ሲጀመር ለሚስት ቀላል ነገር ነው ማለት ዝም ብለሽ ነው የምትጨናነቂው ማለት ነው። ያው ሊተኛ ሲል ሲያወልቅ ወይ ደግሞ ሻወር ሊገባ ሲል ምናምን ነገር ሲያወልቅ አንስተሽ መደበቅ ነው። ከዛ በኋላ ፈልጎ ሲያጠቁ ሌላ መልሶ አይቀርም። ምንድን ይሄን ያህል በቃ ልክ ነሽ። እንደዛ አደርጋለሁ። እሺ እኮ ቆይ ግን የባህል ሐኪሙ በዚህ ቀን ግዴታ ያለሽ ቀን አለ እንዴ?
አይ ነው በዚህ ቀን እንኳን እንደዚህ ግዴታ ምናምን አላለኝም። እንደውም እሳቸው ያሉኝ ስንቱን እረፍት ሰጥቻለሁ፣ ስንቱን ተንፈስ አስደርጌያለሁ ምናምን ብቻ አሳፈሩኝ። ብቻ አይዞሽ መፍትሄ አይጠፋም ምናምን ነው ያሉኝ። ከዛጊ ማለት እንትን አልሽብኝ አልሽኝ ማለት እንዴት ነው አልገረመሽም ስልሽ የሆነ ወይ ያው አንቺ ያው ትጮሃለሽ፣ ትስቂያለሽ፣ ትደነግጫለሽ ምናምን ብቻ የሆነ ሪያክሽን ጠብቄ ነበረ። አይደለም እኮ ደንግጫለሁ እኮ ያው ያለው ነገር እኮ ግራ ያጋባል ማለት ያው ጀስት ቦክሰር ምናምን ነገር ስትባይ ትንሽ ያስገርማል እኮ። ግን ደግሞ እዚህ ጋር አሁን ለምሳሌ እኔ እንትን ብዬው ነው እንጂ የሆነ ነገር ግን አንቺ ደግሞ ኦቨር ትጨናነቂያለሽ ብዬ እኮ እሱማ ያስደነግጣል። አዎ ኧረ እኔ የምፈልገው መፍትሄ ነው። አዎ እንዴ ማለት እኛ ምን አገባን? ምን ሆነ የሚበሉሽ ብቻ አንቺ ምን አገባሽ? ዋናው አንቺ የምትፈልጊው ደስታሽን አይደለ? ሲጀምር ቶሎ በተገላገልሽ ከዚህ ጉድ እኔ የምጸልይልሽ እሱ ነው። አዎ እኔ የምፈልገው እሱ ነው። ብቻ እኔ የጎደላችሁ ደስታዬ ታውቂያለሽ፣ ሙሉ ትዳር ነው ያለኝ። እኔ እውነት እኔ ጆኒ አላስራበኝ አላስጠማኝ ምንም የጎደለብኝ ነገር የለም። ሴትናው ፍቅሩ የምታውቂው ነገር ነው ሁሉ ነገር ነው። አንድ የጎደለችኝ ብቻ ደስታ ነች። እቺ ትሙላለኝና ኡፍ ወይ ብዬ መኖር ነው የምፈልገው። አዎ እናቴ ያልሽ ማለት ይሳካል ደግሞ አታስቢ። ዛሬማ የገባት ያረዳ ልጅ ሆነችልኝ እኮ ነው የምልህ። ተፈቀደልኝ እኮ ባህላል ነው። አንተ ደግሞ ምኑ ቅመሽ ተባልኩኝ እኮ ነው የምልህ። ጓደኛዬ ነሽ መቅመስ አለብሽ የኔ ህይወት ይገባሻል አለችኝ እኮ ነው የምልህ። አይ አንተ እጅ ሰጥታለሽ እባክህ ጓደኛዬ። አንተ ደግሞ አንቱ ስልህ አንተ በይኝ ትላለህ። አንተ ስልህ ነገር ቶሎ አይገባህም። አንተ ደግሞ ምኑ ልበልህ? ያው በወሬ ተነሳና አይ በዚህ በኩል ኤምባሲ ያሳርረኛል፣ በዚህ በኩል እሷ ማሬ ፍቅሬ እየተባባለች ጨጓራኝ ታቃጥለዋለች። አዎ እኔ የቀመስኩትን የደስታ ህይወት መቅመስ አለብሽ ብላኝ እርፍ አለቻ። እኔ ደግሞ በልቤ ምን አጣደፈሽ ያው ይደርስ የለ ብያት እርፍ። አዎ በጣም ኧረ እባክህ እኔ ተጨንቄ ማለት ነው ባለማድረጋቸው። በነገራችን ላይ አንተ ራሱ የጠየቅከው ነገር በጣም ነው የሚያዝናናው። ኧረ እባክህ ወይ ለማንኛውም ያልኩን ቶሎ ብታደርግልኝ ደስ ይለኛል። እና እልሃለሁ እኔ ራሱ አሁን በርዶኝ በረንዳ ላይ ነው ያለሁት እና ቤቴም አባወራ ትፈልጋለች። ስለዚህ ቶሎ ብትል ደስ ይለኛል። በል እሺ በቃ ቻው፣ መልካም ስራ፣ ባይ።